በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ስለሆነው ስለሚሆነው ስለ ሁሉም የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንኳን ለዐቢይ ጾም በሰላምና በጤና አደረሰን። ዐቢይ ጾምን በተመለከተ ጥቂት መረጃን አብረን እንጋራለን። ዐቢይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 ቀን የጾመው እኛም እንድንጾማቸው በቤተ ክርስቲያናችን ከታዘዝናቸው 7ቱ የአዋጅ አጽዋማት አንዱ ነው። ምዕመናን ጌታችን ያደረገውን ምሳሌ ተከትለን ጾሙን በየዓመቱ እንጾመዋለን። ዐቢይ ጾም 8 ሳምንታት 53 ቀኖች አሉት። በውስጡ 8 ቅዳሜዎች 7 እሁዶች ይገኛሉ። ይሄውም 15 ቀን ማለት ነው። እነዚህ ቀናት ከጥሉላት እንጂ ከእህል ውሃ ስለማይጦሙ የጦሙ ወራት 40 ቀን ብቻ ይሆናል። ጾሙ በተለያዩ ስሞች ይጠራል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የጾመው በመሆኑ፣ እንደዚሁም ዐቢይ እግዚአብሔር ወዐቢይ ኃይሉ፣ ዐቢይ እግዚአብሔር ወብዙኃ አኮቴቱ፣ መዝሙረ ዳዊት መዝሙር 47 ቁጥር 1፣ መዝሙረ ዳዊት መዝሙር 146 ቁጥር 5 የተባለ ጌታችን የጾመው ጾም ስለሆነ ዐቢይ ጾም ይባላል። ሁለተኛ ሁዳዴ ጾም ይባላል። ይህም የመንግሥትን እርሻ ወይም ማንኛውም የሕዝብ ብዛት ያለበት ሥራ ሁዳዴ ስለሚባል ሲሆን ዐቢይ ጾምም ከአጽዋማት ሁሉ ብዙ ቀናት ስለሚጾምና ኃያሉ አምላካችን ስለ ጾመው ነው። ትንቢተ አሞጽ ምዕራፍ 7 ቁጥር 1። ሦስተኛ በዓተ ጾም ይባላል። የጾም መግቢያ መባቻ ማለት ነው። አራተኛ ጾመ አርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ስለሆነ የማቴዎስ ወንጌል ምዕራፍ 4 ቁጥር 1። አምስተኛ ጾመ ኢየሱስ ይባላል። ጌታችን እርሱ ጾሞ ብሎ ስላዘዘን። ስድስተኛ ጾመ ሙሴ ይባላል። ቅዱስ ያሬድ በዘወረደ ጾመ ድጓው ከመዝ ይብየ ሙሴ እስመ ለዓለም ሙሴኒ ይብየ በውስተ ኦሪት እያለ ስለዘመረ የሰኞ ዕዝል። ቤተ ክርስቲያን ይህንን ዐቢይ ጾምን በ8 ሳምንታት ከፍላ ሳምንቱንም በተለያዩ ስያሜዎች ሰይማ የተለያዩ ምስጢር ያላቸውን ትምህርቶች ታስተምራለች። ጾሙ እንደገባ የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ከሰማየ ሰማያት መውረዱን ለመዘከር የሚጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ ወአንተ በምድር ወአንተ በባህር ወአንተ በየብስ፣ አንተ በሰማይ አለ በምድር በባህርም በየብስም አለ የተባለውን በሰማይ በምድር ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ምሉ ለሆነው መለኮት አይስማማውም። ቃላቱ ሰውኛ አነጋገርን የሚያመላክቱ ናቸውና። መተርጉማነ አበው ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉማሉ። አምላካችን
ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለም ሁሉ ምሉእ ነውና። ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያው የአብይ ጾም ሳምንት ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ሕርቃል ወይም ኤራቅሌዎስ በ614 ዓመተ ምህረት የነበረ የቤዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውታል። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምዕመናን ግን ሁል ጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል። ሁለተኛው የአብይ ጾም ሳምንት ቅድስት ተብሎ ይጠራል። ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይሄውም ጌታችን ጾም የጀመረባት ልዩ የተቀደሰች የከበረች ልዩ ንጹሕ ክቡር በሚሆን በጌታችን በኢየሱስ ክርስቶስ የተጾመች መሆኗን ያመላክታል። ይህች ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ የምስጋና ሥርዓትም የቅዱስ ያሬድ ነው። አምላካችን በገዳመ ቆሮንቶስ 40 መዓልትና 40 ሌሊት በጾመበት ጊዜያት እነዚህ ሦስቱን አርእስተ ኃጣው ድል አድርጓል። ሦስቱ አርእስተ ኃጣው የሚባሉትም ትዕቢት፣ ስስትና ፍቅረ ንዋይ ናቸው። በእነዚህ ሦስት ኃጢአቶች ጌታችን በዲያብሎስ በተፈተነ ጊዜ በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግሥት፣ በፍቅረ ንዋይ ቢመጣበት በጸላኢ ንዋይ ጌታችን ዲያብሎስን ድል አድርጎታል። ለእኛም እነዚህን ድል ለማድረግ የምንችልበትን ጥበብ ጾምን ገልጦልናል። ትዕቢት ያልተሰጠንን መሻት፣ ስስት አልጠግባይነት ስግብግብ መሆን፣ ፍቅረ ንዋይ ለገንዘብ ሲሉ ፈጣሪን መካር ነው። አንድ ክርስቲያን ሦስቱን አርእስተ ኃጣው ድል ካደረገ ሌሎችን ኃጣው በቀላሉ ድል ማድረግ ይችላል። ሦስተኛው የአብይ ጾም ሳምንት ምኵራብ ተብሎ ይጠራል። ምኵራብ አምልኮተ እግዚአብሔር ሲፈጸምበት ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሠራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰብበት ስለነበር ጌታችን ለማስተማር ብዙ ጊዜ በምኵራብ ተገኝቷል። ስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ወረከበ በምኵራብ እለ ይሰይጡ አልህምተ ወአባግዓ ወአርጋበ፣ በመቅደስም በሬዎችን፣ ላሞችን፣ በጎችን፣ ርግቦችን የሚሸጡትን አገኘ ተብሎ ከተገለጸው ኃይለ ቃል ላይ ሲሆን ምኵራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኵራብ የሚባለው ሳምንት ጌታችን ወደ ምኵራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣
እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። አራተኛው ሳምንት መጻጉዕ ይባላል። ስያሜው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ከሚገኘው ኃይለ ቃል የተወሰደ ነው። በዚህ የወንጌል ክፍል ጌታችን በቤተ ሳይዳ ሕሙማንን እንደፈወሰ ተነግሯል። ብዙ ሕሙማን ፈውስ ሽተው አንዲት የመጠመቂያ ስፍራን ከበው ይኖሩ ነበር። በዚያች ስፍራ ቀድሞ የወረደና የተጠመቀ አንድ በሽተኛ ብቻ ይፈወስ ነበር። ጌታችን በዚህ ስፍራ ተገኝቶ በሽተኞችን ጎብኝቷል። በዚያም ልዩ ልዩ ደዌ ያለባቸው 5 አይነት ሕሙማን እንደነበሩ ተገልጧል። እነዚህም ሰውነታቸው የደረቀ የሰለልና ያበጠ እንዲሁም ዕውራንና አንካሳዎችም ነበሩ። ከዚህ 5 የተለያየ አይነት በሽታ ከተያዙ ሰዎች መካከል ደዌው የጸናበት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ የኖረው ከደዌው ጽናት የተነሳ መጻጉዕ ተብሎ የተጠራው በሽተኛ አንዱ ነበር። መጻጉዕ ስም አይደለም፣ ደዌ የጸናበት በሽተኛ ሕመምተኛ ማለት ነው እንጂ። ሰውየው ከበሽታው ጽናት የተነሳ ስሙ ጠፍቶ በበሽታው ሲጠራ የኖረ ነው። አምላካችን ይህንን ሰው አልጋህን ተሸክመ ሂድ ብሎ 38 ዘመን የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ማድረጉ የሚነገርበት ወቅት በመሆኑ ሳምንቱ መጻጉዕ ተብሎ በተፈወሰው በሽተኛ ስም ተሰይሟል። ሙሉ ታሪኩን በዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 17 ላይ ተመልክቷል። ዛሬም ቢሆን በሰዎች ላይ ልዩ ልዩ ደዌያት አሉ። የሥጋውን ደዌ ሐኪሞች ያውቁታል። ከዚህ የከፉ የነፍስ ደዌያት እጅግ ብዙዎች ናቸው። በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ ዓይነ ሕሊናቸው የታወረ፣ እግረ ልቡናቸው የተሰበረ ብዙዎች ሕሙማን አሁንም አሉ። ፈውስን ይሻሉ፣ ድህነትን ይፈልጋሉ። እንደ መጻጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠባበቁት አንድ ቀን ይፈወሳሉ። አምስተኛው የዐቢይ ጾም ሳምንት ደብረ ዘይት ይባላል። ስያሜው የተወሰደው ከማቴዎስ ወንጌል ምዕራፍ 24 ቁጥር 3 ካለው ትምህርት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን ምስጢራትን በተለያየ ቦታ ገልጧል። ምስጢረ ጸሎትን በጌቴ ሰማኒ፣ ምስጢረ መንግሥቱን በደብረ ታቦር፣ ምስጢረ ቁርባንን በቤተ አልዓዛር፣ ምስጢረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ምስጢረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይትን ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን ቀን በምኵራብ ያስተምራል፣ ሌሊት ሌሊት ደግሞ በደብረ ዘይት ያድራል። ይህንም ቅዱስ መጽሐፍ እንዲህ በማለት ይመሰክራል። ዕለት ዕለት በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። የሉቃስ ወንጌል ምዕራፍ 21 ቁጥር 37። በዚህ ለማደሪያነት ባገለገለው ተራራ ምስጢረ ምጽአቱን ስለገለጠበት አምስተኛው የዐቢይ ጾም ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት ጾሙ እኩል የሚሆንበት፣ አምላካችን በግርማ መንግሥቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣቱን የሚያስተላልፍ መሆኑ የሚነገርበት፣ ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት፣
የክርስቲያኖች ማስጠንቀቂያ ዕለት ነው። ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5፣ ለአንዱ 2፣ ለአንዱ 2፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታዬ 5 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ 5 አትርፌአለሁ ብሎ ለጌታው አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። እርሱንም ጌታው አንተ ታማኝ ባሪያ፣ በጥቂቱ ታምናሃልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ሰው ግን መክሊቱን ወስዶ ቀበራት። ጌታው በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ አንተ ካልዘራህ የምታጭድ ካልበተንህበት የምትሰበስብ ጨካኝ እንደሆንህ አውቃለሁ። ስለዚህ ፈራሁና የሰጠኸኝን መክሊት ቀበርኋት። እነሆ መክሊትህ ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። ጌታውም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ እሰጠው ነበር። ይህን ክፉና ሐኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት፣ መክሊቱን ቀሙትና ለባለ 10 ጨምሩለት ብሎ አዘዘ። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ወይም ክርስቲያን ዋጋ አለው። በፈጣሪው ዘንድ መልካም፣ በጎ፣ ታማኝ ባሪያ ተብሎ ይሸለማል። ባያተርፍ ደግሞ ሐኬተኛ ባሪያ፣ ሐኬተኛ አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛ ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን፣ ጸጋቸውን ዝገት እስከሚያጠፋው ድረስ የሚቀብሩት ብዙዎች ናቸው። መክሊትን መቅበር ወይም ጸጋን መቅበር ዋጋ የማያሰጥ መሆኑን ተገንዝበን በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን የሚገባን ከገብርኄር ታሪክ እንማራለን። 7ኛው ሳምንት ኒቆዲሞስ የሚል ስያሜ ያለው ሲሆን የስያሜው መነሻም በዮሐንስ ወንጌል ምዕራፍ 3 የተመዘገበው ኒቆዲሞስ የተባለው የአይሁድ አለቃ ታሪክ ነው። ኒቆዲሞስ በ3 መንገድ የአይሁድ አለቃ ነበር። በስልጣን፣ በእውቀትና በሀብት። ሰው ስልጣን ቢኖረው ሀብትና ዕውቀት ላይኖረው ይችላል። ዕውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረውም ዕውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን 3ቱንም አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስ ፈሪሳውያን ማመን ባልቻሉበት በዚያ ዘመን ጆሮውን ለእግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎችን እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን አዋቂ ሳለ ራሱን ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያንን ኅብረት ጥሎ ሐዋርያትን መስሎ ጌታውን አግኝቶታል። ጌታችን ዓለምን ለማዳን ቅድስት ነፍሱን ከቅዱስ ሥጋው በለየበት በዚያች አስጨናቂ ሰዓት ሐዋርያት በተበተኑባት፣ አይሁድ በሰለጠኑባት በዕለተ ዓርብ የጌታችንን ቅዱስ ሥጋውን በድርብ በፍታ ገንዞ የቀበረ
እርሱን ያገኘ ያገኘኛል ሳይል በድፍረት ከእግረ መስቀሉ የተገኘ ሰው ነው ኒቆዲሞስ። ስለዚህም ሰባተኛው ሳምንት በእርሱ ተሰይሟል። ስምንተኛው ሳምንት ሆሳዕና ይባላል። የሰሙነ ሕማማት መጀመሪያ ነው። ሆሳዕና ስያሜው በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ከሚገኘው ትምህርት የተወሰደ ሲሆን ትርጉሙም መድኃኒት ወይም አሁን አድን ማለት ነው። ክብር ይግባውና ጌታችን በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ የአእሩግ የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት፣ ትሕትናውን የገለጠበት፣ ይህን ዓለም ከማዕሰረ ኃጢአት መፍታቱን በምሳሌ ያስረዳበት ዕለት ነው። ተጽዕኖ ተብሎ ከሚጠራው የአብይ ጾም የመጨረሻ ዕለተ ዓርብና ከሰሙነ ሕማማት መግቢያ ጀምሮ ያለው ሳምንት ሆሳዕና ይባላል። የክርስቶስን ነገረ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑን የሚናገሩ ቅዱሳት መጻሕፍት የሚነበቡበት፣ አምላካችን ለሰው ልጅ ማዳን መከራ መቀበሉና የማዳን ሥራው በሰፊው የሚታወጅበት፣ በሰሙነ ሕማማት ለሚያርፉ ምዕመናን ጸሎተ ፍትሐት የሚደረግበት፣ ወንጌል በአራቱ ማዕዘን የሚሰበክበት ሳምንት ነው ሆሳዕና። ከዚያው አያይዞም ሰሙነ ሕማማት ይቀጥላል። ወቅቱም የክርስቶስን ነገረ ሕማሙንና ዓለምን ያዳነበት ጥበቡን የምንሰማበት ሳምንት ነው። በሞቱ ሞታችንን አጥፍቶ መንግሥቱን እንድንወርስ የፈቀደልን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የመረጃው ምንጭ የማኅበረ ቅዱሳን ድረ ገጽ ነው። ትምህርቱን ያዘጋጁት መምህር ምስጢረ ሥላሴ ማናየ ናቸው። ትምህርቱን ላዘጋጁት መምህር ቃለ ሕይወቱን ያሰማልን። እኛም በሰማነው መልካም ፍሬ እንድናፈራ አምላካችን በቸርነቱ ያግዘን። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ጾሙ የበረከት ይሁንልን። እግዚአብሔር ይስጥልኝ።